አቤልና ሩታዬ አንድ ላይ መጡ። ሩትዬ ምንም ቢያረግ ቢያገባ ምን ቢያረግ እኔ አይመለከተኝም። ምክንያቱም ከህይወቴ ፈንቅዬ አውጥቼዋለሁ። አንዴ ወረቀት ውሃ ውስጥ ከወጣ በኋላ ትጠቀመዋለህ አትጠቀመውም። ስለዚህ እሱም ልክ እንደ ወረቀቱ ለእኔ የተጣለ የተተፋ ሰው ነው፣ እኔ አይመለከተኝም ብላ መለሰችለት። አቤል እሷን ለማናደድ እሷን ለማስቀናት ብሎ ሱፍ ለብሶ ዛሬ እንደዚህ አምሮብኝ ውቦኜ የመጣሁት ፕሮግራም ነበረኝ፣ የገዛ ባልሽን የልጅሽን አባት ራስሽ አሳልፈሽ ሰጠሽው። ያኔ እንደዛ ስታረጊ አንቺ ያሸነፍሽው መስሎሽ ይሆናል፣ ግን እሱ ነበር ያሸነፈሽ። በማይመጣበት በልጁ መተሽ አታልለሽ ወደ ራስሽ ለመመለስ ሞክረሽ ነበር፣ ግን አልተሳካልሽም ብሎ አፉ ሲከፍት ነበረ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ። ሩትዬ እንግዲህ በአቤል ቤት ከአቤል ጋር ብቅ ብላለች። ዛሬ አቤል ቀጥሯት ነበረ ሊያናድዳት ሙከራ ቢያደርግም አልተሳካለትም። እሷን ለማናደድ ነበረ የቀጠራት ግን አልተሳካላትም። ምክንያቱም ሩትዬ የምትናደድ ልጅ አይደለችም ከዚህ በኋላ። ስለዚህ አይመለከተኝም ብላ አንዴ ወስና ስለሆነ ማለት ነው። እንግዲህ እሷን ለማናደድ የልጅሽን አባት ራስሽ አሳልፈሽ ሰጥተሻል። ዛሬ እንግዲህ በጣም ትልቅ ፕሮግራም አለበት በማለት እሷን ለማናደድ ብሞክርም አልተሳካለትም ማለት ነው። አፍሮ ተመልሷል። ገና ታፍራለህ አንተ ማትረባ ልክስክስ። ትናንት ከየት እንዳነሱ ረስተክ ዛሬ እንደዚህ መሆንክ በጣም ነው የሚያስጠላው። ግን ሩትዬ ደግሞ የኔ ጀግና በልጇ ተደስታ ከዚህ በላይ ይገባታል ማለት ነው። እና ዛሬ እንግዲህ ሊያናድ